እውነተኛ ምጥንና የውሸት ምጥን እንዴት እንለያለን? ሰላም እንዴት ናችሁ? ወደ ቻናላችን ቤተሰብ ወደ ቻናላችን እንኳን በደህና መጣችሁ። ዛሬ ደግሞ የምንነጋገረው ብዙ ጊዜ ስለሚሳሳቱትና በተለይ ለመውለድ የደረሱ ነፍሰ ጡሮች በጣም ግራ ስለሚገባቸው አንድ ነገር ነው። ይህም ደግሞ እውነተኛ ምጥንና የውሸት ምጥን እንዴት እንለያለን የሚለውን በዛሬ ቪዲዮ እናያለን ማለት ነው። እስከ መጨረሻው ድረስ አብራችሁን ተከታተሉ። የእውነተኛ ምጥ ምልክቶች ምን እንደሆኑ እንዲሁም ደግሞ የውሸት ምጥ ምልክቶች ምን እንደሆኑ ጎን ለጎን አብረን እናያለን። መቼ ነው የትክክለኛ ምጥን ራሱ አንዲት እናት መጠበቅ የምትችለው የሚለውንም በዚህ ቪዲዮ የምናይ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ሆኑ። እስካሁን ድረስ ሰብስክራይብ ካላደረጋችሁ ሰብስክራይብ የምትለውን ምልክት ተጫኑ። እንዲሁም ደግሞ የደውሏን ምልክት መንካታችሁ ቀጣይ የምሰራቸው ቪዲዮዎች ወደ ፔጃችሁ እንዲመጣላችሁ ያደርጋል። ኦሬዲ ቤተሰብ ከሆናችሁ ቻናላችን የምትከታተሉ ከሆናችሁ ደግሞ ላይክ የሚለውን ምልክት ተጭናችሁ ቪዲዮ ብትጀምሩ በጣም ደስ ይለኛል። ጥያቄያችሁን፣ ሀሳባችሁን፣ አስተያየታችሁን ደግሞ በነፃ ሀሳብ መስጫው ላይ ኮሜንት ላይ ብትሰጡን ደስ ይለኛል። እንዲሁም ደግሞ ይህን ነገር ማወቅ አለባቸው ቢያዩት ይጠቀማሉ ጥሩ ነው ብላችሁ ለምታስቡት ለጓደኞቻችሁ፣ ለወዳጆቻችሁ፣ ለዘመዶቻችሁ ይህን ቪዲዮ ሼር ማድረግ ወይም መላክ ትችላላችሁ ማለት ነው። ዶክተር አሳንቲ ሰለሞን ነኝ፣ ጠቅላላ ሐኪም። ወደ ቻናሌ ስለመጣችሁ አመሰግናለሁ። ሰብስክራይብ ያደረጋችሁትንም ኮሜንት የምትሰጡትንም ሰብስክራይብ የምታደርጉትንም ሁላችሁንም ቀድሜ ማመስገን እፈልጋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ተከታተሉ። ምናልባት ከዚህ በፊት የማታውቁ ከሆነ እንዴ የውሸት ምጥ የሚባል ነገር አለ የሚባለው ነገር ራሱ ግር ሊላችሁ ይችላል። እውነት ነው። እውነተኛ ምጥና የውሸት ምጥ የሚባሉ ነገሮች አሉ ማለት ነው። ስለዚህ የእውነተኛ ምጥና የውሸት ምጥን የምንለያይባቸው ነገሮች አሉ። በመጀመሪያ ግን አንድ እናት ለመውለድ ደርሳለች ወይም ደግሞ ምጥ ብትገባ አሁን ጥሩ ነው፣ ልጁ ለመወለድ የደረሰበት ደረጃ ላይ ነው የምንለው መቼ እንደሆነ በመነጋገር ይህንን ቪዲዮ ብንጀምር ጥሩ ይመስለኛል። እዚህ አንድ ነፍሰ ጡር የሆነች እናት ካረገዘች በ39 እስከ 40 ሳምንት ከሆነ ጥሩ ደረጃ ላይ ያለ ጥሩ የደረሰ ፅንስ ወይም ደግሞ ልንለው እንችላለን ማለት። ከ40 እስከ 41 ቢሆን ሌት ተርም እንለዋለን። ሌት ተርም ማለት በቂ ደረጃ የደረሰ በቃ እንደውም ትንሽ ዘግየት ያለ ግን ጥሩ ሁኔታ ላይ ያለ፣ በዚህ ወቅትን ብትወልድ በጣም ጥሩ የሆነ ደረጃ ላይ ያለ ልጅን ትወልዳለች ማለት ነው። ችግሩ ከ41 ሳምንት በኋላ ሲሆን ግን ከመጠን በላይ የደረሰ ይሆናል። አንድ ልጅ በቃ መቆየት ያለበት ማህፀን ውስጥ ጥሩ የሚሆነው እስከ 41 ሳምንት ቢወለድ፣ በተለይ ከ39 ሳምንት እስከ 41 ድረስ ቢወለድ በጣም ጥሩ ደረጃ ነው። ከ41 ሳምንት በኋላ ከሆነ ግን ቀኑ አልፏል ማለት እንችላለን ማለት ነው። ይሄ ቀኑ ማለፍ ምንድን ነው ችግሩ ካልን፣ አንደኛ የእንግዲህ ልጅ ለልጁ ከኦክስጅን ጀምሮ በደም በኩል ብዙ ነገሮችን፣ ምግቦችን፣ ንጥረ ነገሮችን ለልጁ የሚያስፈልጉትን ነገሮች እንዳለ ያሟላል አይደል? ይሄ ጊዜ ወቅቱ ባለፈ ቁጥር ግን የእንግዲህ ልጅም ለልጁ የሚያደርሰው ነገር እየቀነሰ ይሄዳል። ፕሪተርም የምንላቸው ያለ ጊዜያቸው ተወለዱ የምንላቸው ልጆች ደግሞ ምናልባት ምጥ መጥቶ ሊሆን ይችላል የተወለዱት። በአንዳንድ የእናትየው የበሽታ ሊሆን ይችላል፣ አንዳንድ ሁኔታዎች፣ እናትየዋ የምትገኝበት ሁኔታ፣ ልጁ የሚገኝበት ሁኔታ፣ በተለይ አሁን ፕሪክላምሻ የምንለው የደም ግፊት ካለ፣ እንዲሁም ደግሞ በአንዳንድ ነገሮች ምክንያት አንድ ልጅ ቀድሞ እንዲወለድ በኦፕሬሽንም ሊወለድ ይችላል፣ እንዲሁም ደግሞ ምጥ መጥቶም ሊወለድ ይችላል። ስለዚህ ያለ ጊዜው ተወለደ የምንለው ከ37 ሳምንት በታች ከሆነ ነው ማለት ነው። ስለዚህ እኛ አንድ እናት በጥሩ ሁኔታ ላይ የምትገኝ እናት፣ በጥሩ እድገት ላይ የሚገኝ ፅንስ በቃ ጥሩ ነው የሚባለው ሕክምና የሚጠበቀው አንዲት ሴት ከ39ኛ ሳምንት እስከ 41ኛ ሳምንት ድረስ ጥሩ ሁኔታ ላይ ነው የሚገኘው ማለት ነው። ታዲያ የእውነተኛ ምጥን የምንጠብቀው በዚህ ጊዜ ነው ካልን አንዳንድ ሰዎች ይጠይቃሉ፣ ታዲያ ይሄ የውሸት ምጥ የሚባለው በየትኛው ሳምንት ላይ ነው የሚመጣው? በየትኛው ወር ላይ ነው? አንዳንድ ሰዎች 9 ወር ላይ ብቻ የሚወጣ ይመስላችኋል፣ ግን ያ ስህተት ነው። ብራክስተን ሂክ ኮንትራክሽን ይባላሉ እና ይሄ ኮንትራክሽን ይሄ የማህፀን መኮማተር በ5ኛ ወርም ሊመጣ ይችላል፣ በ20 ሳምንት ማለት ነው። ደግሞ ከ7 እስከ 8 ያሉ ወራቶች ላይ ከ28 እስከ 32 ሳምንት ማለት ነው። ከ8 እስከ 9 ሳምንት፣ ከ9 ወር በኋላ። ስለዚህ እንደየሰው ይለያያል ማለት ነው። ስለዚህ ይሄ የውሸት ምጥ
በዚህ ወር ላይ ይመጣል ወይ ደግሞ በዚህ ሳምንት ላይ በትክክል ይመጣል የሚባል ነገር እንደዚህ አይነት ጊዜ የሚባል ነገር የለውም። አትሊስት አንድ ሴት ምጥን በዚህ ጊዜ እጠብቃለሁ እንደምትለው ይሄ የውሸት ምጥ ግን በዚህ ጊዜ ይመጣል፣ በዚህ ወቅት እንደዚህ ነው የሚባል ነገር የለም። ከሰው ሰው ይለያያል ማለት ነው። እውነተኛ ምጥ የምንለው ምንድን ነው የሚለውን ስናይ አንደኛ በተደጋጋሚ ጊዜ ቢሆን የሆነ ያክል ጊዜ እየቆየ የሚመጣ የማህፀን መኮማተር ነው። ይሄ መኮማተርም ደግሞ ቀስ እያለ የማህፀን ጫፍ እንዲለሰልስ እንዲሳሳ ያደርጋል ማለት ነው። ከዛ በኋላ ደግሞ የልጁ መወለድ እንዲሁም ደግሞ የእንግዴ ልጅ መወለድን የሚያስከትል ነገር ነው። ጎንና ጎን እያደረግን እውነተኛ ምጥና የውሸት ምጥ ያለው ምንድን ነው ልዩነታቸው ስንል እውነተኛ ምጥ የሆኑ ሰዓቶች ተደጋግሞ የሚመጣ ነው። ለመጀመሪያ ምጥ የሚባለው ነገር እንደመጣ የሚቆየው ለ45 ሰከንድ ወይ ለ30 ሰከንድ ሊሆን ይችላል እና የ5 እስከ 30 ደቂቃ ሊሆን ይችላል። ስለዚህ 30 ደቂቃ እየቆየ እየመጣ ለ1 ደቂቃ ትንሽ ይቆርጣትና 1 ደቂቃው ሲያልፍ ደግሞ ይጠፋል። ከዛ ተመልሶ ቀጣይ ደግሞ በ20 ደቂቃ ግን መጀመሪያ በ30 ደቂቃ ከነበረ ከዛ በ20 ደቂቃ ከዛ በ10 ደቂቃ የሆነ እያፋጠነ ይመጣል የሚሉት ነገር አላቸው አይደል እናቶች ራሱ። ስለዚህ ይሄ በመሀሉ ያለው የእረፍት ጊዜ ያለው የመኮማተር የህመም ጊዜ ደግሞ አለው። ስለዚህ ይሄ ነገር ግን ህመሙ እየባሰ የሚሄድ ግን ተደጋግሞ የሚመጣ። ስለዚህ መጀመሪያ በ30 ደቂቃ ከሆነ መልሶ ሊሆን ያክል ጊዜ በ30 ደቂቃ ተደጋግሞ የሚመጣ ነው። ስለዚህ ህመም ይኖራል፣ እረፍት ይኖረዋል፣ ህመም ይኖረዋል፣ ትንሽ መተንፈሻ ጊዜ ይኖረዋል። የውሸት ምጥን በምናይበት ጊዜ ግን እንደዚህ ተርታ የሚባል ነገር እንደዚህ ስርዓት ያለው ነገር አይደለም። በቃ የተዘበራረቀ ነው። የሆነ ሰዓት ያማል፣ የሆነ ሰዓት ይተዋል። በቃ በዚህ ደቂቃ ነው የሚመጣው ራሱ ልንል አንችልም። የህመሙ መቆየትም ይሄን ያህል ነው ልንል አንችልም። ትንሽ የሆነ የመዛባት ነገር አለው ማለት ነው። ሌላኛው ደግሞ የእውነተኛ ምጥ አንዴ ከጀመረ እያፋጠነ ህመሙ እየባሰ እየጨመረ ነው የሚሄደው። ውሸት ምጥ የምንለው ግን ህመሙ ራሱ እየቀነሰ ነው የሚሄደው። ጭራሽ እንደውም በአንዳንድ ሁኔታዎች ላይ ማለት ነው አንዳንዴ ጭራሽ ህመሙ ራሱ እየጠፋ ይመጣል ማለት ነው። እውነተኛ ምጥ ግን እየባሰ ህመሙ ይሄዳል። እንዲሁም ደግሞ ጊዜዋ እረፍት ማድረጊያዋ ሰዓት እያነሰች ነው የምትሄደው። የውሸተኛ ምጥ ላይ ግን እንደዚህ ነገር። ሌላኛው ደግሞ የህመሙ አይነት ነው። የህመሙ አይነት እውነተኛ ምጥ ሲሆን የሚጀምረው በአንዲት ሴት የወገቧ የታችኛው ክፍል ላይ ነው። የወገብ ህመም ነው መጀመሪያ የሚመጣው። ከዛ በኋላ ነው እየቆየ ሲሄድ ወደ ፊት ደግሞ የሆዷ የታችኛው ክፍል በቃ ይሄ ማህፀኗ አካባቢ ከታች የሚያማት ማለት ነው። የውሸት ምጥ ሲሆን ግን መጀመሪያ የሚጀምረው ራሱ የሆድ ቁርጠት፣ በተለይ ደግሞ ከእምብርት በላይ ቁርጠት ነገር ነው የሚኖረው። ሌላኛው እውነተኛ ምጥ ህመሙን ምንም የሚያስታግስ ነገር አይኖርም። በተለይ ውሃ በመጠጣት አቀማመጥን በማስተካከል የሆነ ነገር በማድረግ ህመሙ አይጠፋም ወይም አይቀንስም። የውሸት ምጥ ግን ውሃ በመጠጣት ሊሆን ይችላል። እንዲሁም ደግሞ አቀማመጥን በማስተካከል አኳኋንን በማስተካከል ህመሙ ለመጥፋት አይነት ነገር ሊኖረው። እውነተኛ ምጥ ከሆነ የማህፀን ጫፍ ላይ ለውጦች ይኖራሉ ማለት ነው። መሳሳት ነገር ይኖራል። ክፍተቱም ደግሞ እንደዛው እየጨመረ ይሄዳል። ለመውለድ ወደ ክሊኒክ ከሄዱ በኋላ ሐኪሞች እንዲሁም ደግሞ የጤና ባለሙያዎች አይተው ይህን ያህል ከፍቷል፣ ይህን ያህል ሴንቲሜትር ከፍቷል የሚሉት ማለት ነው። ስለዚህ ማንኛውም እውነተኛ ምጥ ከሆነ ብቻውን አይደለም የሚመጣው። ይሄ የማህፀን መኮማተር ቀጥሎ የማህፀን ጫፍ ላይ ለውጦችን ያስከስታል። ስለዚህ አንዲት እናት በተለይ ደግሞ አንዲት ነፍሰ ጡር ወደ ሐኪም ቤት መሄድ ያለባት መቼ ነው ስንል አንደኛ ብለዲ ሾው የሚባል ነገር ስታይ ነው። ብለዲ ሾው ማለት ትንሽ ደም የቀላቀለ ወፈር ያለ ፈሳሽ በምታይበት ጊዜ ይሄ የምጥ መጀመርን አንዱ የሚያሳየው ነገር ነው ማለት ነው። ስለዚህ ይህንን ወደ ሕክምና ሄዳ ሕክምና ማግኘት አለባት። ሌላኛው ደግሞ የእንሽርት ውሃ ከፈሰሳት ነው። የእንሽርት ውሃ የሚፈሰው አንዳንድ ሰው ላይ ቷ ብሎ በአንዴ እስከታች እስከ እግራቸው ድረስ የሚያፈስ ነገር ሊሆን ይችላል። በአንዴ ብዙ መጠን ያለው ውሃ ነገር ሊፈስ ይችላል። ቀጣይ ደግሞ አንዳንድ ሰው ላይ ደግሞ ትንሽ ትንሽ ጠብ የሚል ነገር ሊኖር ይችላል ማለት ነው። ስለዚህ እነዚህን ነገሮች አንዲት እናት ካየች የምጥ ምልክቶች ናቸው ማለት ነው። ልጇን ልትወልድ ደርሳለች ማለት ነው። ስለዚህ ወደ ሐኪም ቤት መሄድ አለባት ማለት ነው። በተለይ ደግሞ የእንሽርት ውሃ ከፈሰሰ በኋላ ይሄ ነገር እቤት ውስጥ በጭራሽ መቆየት የለባትም። ምክንያቱም ህፃኑን ለብቻ የሚይዘው እንደ ሜምብሬን ነገር እንደ ከላይ ነገር አለው እና እሷ ነገር ከትን ካልሽ በኋላ ኢንፌክሽን የመጋለጥ ነገር ሊኖር ይችላል። ስለዚህ ሐኪም ቤት ሄዳ የሚሰጧት አንዳንድ መድኃኒቶች ሊኖሩ ይችላሉ ማለት ነው። ስለዚህ ወደ ሐኪም ቤት መሄድ ይቻላል ማለት ነው። አጠር አድርገን ስናይ
የእውነተኛ ምጥ በጣም እያፋጠነ እየጨመረ ህመሙም እየጨመረ ፍጥነቱን በመሃል ያለውን ጊዜ ደግሞ እየቀነሰ ይሄዳል። የውሸት ምጥ ግን እንደዚህ የተረጋገጠ በዚህ ራሱ የሚባል ነገር የለውም፣ የተዛባ ነገር አለው ማለት ነው። ስለዚህ ሌላኛው የውሸት ምጥ ደግሞ በአቀማመጥ ሊሆን ይችላል፣ ውሃ በመጠጣት ሊቀንስ ይችላል። እንዲሁም ደግሞ የማህፀን ጫፍ ላይ ምንም አይነት ለውጥ አያመጣም። ስለዚህ እራሳችሁን ቼክ አድርጉ ማለት ነው። አንዳንድ ነገሮች እንደ መኮማተር ወይ ህመም ሆዳችሁን ሲሰማችሁ ይሄ ነገር ለረዥም ጊዜ የሚቆይ ከሆነ እውነተኛ ምጥ ነው። እየጨመረ የሚሄድ ከሆነ እውነተኛ ምጥ ነው። ያ ነገር ግን እየቀነሰ የሚሄድ ከሆነ ሐሰተኛ ምጥ ነው ማለት ነው። ይሄ በጣም ብዙ ሴቶች ላይ የሚያጋጥም ነገር ስለሆነ ነው። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ የምትለውን ምልክት ተጫኑ። ቤተሰብ ከሆናችሁ ደግሞ ላይክ የምትለውን ምልክት ተጫኑ። ሌሎች እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ ሀሳባችሁን ጻፉልኝ። ሰላም ዋሉልኝ። መልካም ቀን